እንደገደልክ ትገደላለህ፣ እንዳሰቃየ ትሰቃይ፣ እንዳስለቀስክ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ፣ እንደገፋ ትገፋለህ፣ እንዳትረሳ ትሞታለህ። ምን በወጣችሁ? ለመሞት ግን አቅዳችሁ ታውቃላችሁ? አቅዳችሁ አታውቁም አይደል? በእውነት እሺ፣ ሰይ እናንተ እኮ እውነተኞች ናችሁ። እድር የምትገቡት ግን ምን ሆናችሁ ነው? ምን አቅዳችሁ ነው? እስኪ እንነጋገር። የምር አቅዳችሁ ነው? አቅዳችሁ አይደለም እንዴ? ለምን እንወሻሻለን? ለሞትማ እናቅዳለን። ችግሩ ለሞት ብለን ንስሐ አንገባም እንጂ ለሞት ብለንማ እድር እናቋቁማለን። መጥፎ ነው እያልኩ እኮ አይደለም፣ በጣም ጥሩ ነው። እየሰማችሁኝ ነው? አደራችሁን እንሞታለን ብለን ግን ምን ብናረግ ንስሐ መግባት እሱ ነው እቅዳችን። ቆይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር አባታችን መልአከ ሰላም ቆሞስ አባ ገብረ ሥላሴ አማረ የደብራችን ዋና አስተዳዳሪ፣ ክቡር ሊቀ ጉባኤ አምባዬ የደብራችን የስብከት ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ለዚህች የበረከት ቀን ያደረሰን ጨለማውን ያነጋልን ብርሃኑን ያወጣልን ያነቃን አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ብፁዕ አባታችንን አስቀምጬ ብዙ ሰዓት ላለመውሰድ እሞክራለሁ። እግዚአብሔር ከሁላችንም ጋር ይሁን። የምንማርበት የትምህርታችን ርዕስ እንዳያበሳጫችሁ ቀናችሁንም እንዳያበላሽ እናንተን ከመፍራት ጋር በአንድ ርዕሰ ጉዳይ ላይ ባቆያችሁ ብዬ ተመኘው። ርዕሴ ትሞታለህ የሚል ነው። ትሞታለህ የሚል ነው። ስለ ሞታችሁ ብነግራችሁ ትፈሩና ትደነግጡ ይሆን? እንጃ። ቅርስ ይላችሁ ይሆን? እንጃ። እስኪ ጥቂት እንስማ። እግዚአብሔር ከሁላችንም ጋር ይሁንልን። በመጽሐፍ ቅዱሳችን ረጅሙን ዕድሜ የኖረው ሰው ማቱሳላ ይባላል። 969 ዓመት ነው የኖረው። እንደ አዳም 930 እንደ ኖህም 950 ዓመት አይደለም የኖረው። 969 ዓመት ነው የኖረው።
ወገኖቼ በዚህ ዘመን 969 ቁጥር ነው። በዚህ ዘመን 969 የቤት ቁጥር ነው። በዚህ ዘመን 969 ምናልባት የባንክ ሂሳባችሁ ቁጥር ነው። ወይም 969 በዚህ ዘመን የኮንዶሚኒየማችሁ የህንፃ ቁጥር ነው። አሁን የምነግራችሁ ግን 969 ዓመት ስለኖረ ሰው ነው። እግዚአብሔር ያሳያችሁ። ለኛ እንኳን 969 የሚለው ከፊት ያለው ሁለቱ ከኋላ ያለው ሁለቱ እድሜ እንኳን እንዴት ከባድ እንደሆነ ያየን ነው። የመጀመሪያው ሁለቱ 96 ነው። እኛ ለመድረስ እንዴት እንደሚከብደን አስቡት። ደግሞ ከዛ ቀጥሎ ያለው 69 ነው። ለኛ እንዴት ሩቅ እንደሆነ እዩት። እነዚህ ሁለቱ እንኳን በጣም ሩቅ ናቸው። እንኳን 969 ማቱሳላ ማለት ሟች ነህ ማለት ነው። ማቱሳላ ማለት ትሞታለህ ማለት ነው። የዚህ ሰው እድሜ ሲረዝም፣ የዚህ ሰው ዘመን ሲጨምር፣ ይሄ ሰው ዓመት ሲደግም፣ ይሄ ሰው ዘመን ሲያረጅበት አንድ ነገር መርሳት የለበትም። ሟች መሆኑን መርሳት የለበትም። የሚሞት መሆኑን ማወቅ አለበት። ዘመን ረዘመ ብሎ የማይሞት እንዳይመስለው፣ ቀን ተጨመረ ብሎ መሞቱን እንዳይረሳው፣ እድሜ ተደጋገመልኝ ዘመን ረዘመልኝ ብሎ ኩራት እንዳይገጥመው፣ ትሞታለህ የሚል ስም ከእድሜ ርዝማኑ ጋር እግዚአብሔር አስታወሰው። ክርስቲያኖች ቀን ሲረዝም፣ ማለዳው ወገግ ሲል፣ ዓመት ሲጨመርልን፣ ንብረት ሲደረጅልን፣ ሀብት ሲሞላልን፣ አዎ ቀን ሲጨመርልን እሰይ መልካም ነው። ግን አንድ ነገር እንዳንረሳ እንሞታለን። ብዙዎቻችን ለምን ክፉዎች እንደምንሆን ታውቃላችሁ? ለምን ጨካኞች እንደምንሆን ታውቃላችሁ? ለምን ቁጡና ተናዳጆች፣ ለምን መራሮች እንደምንሆን ታውቃላችሁ? አዎ እንደምንሞት እንረሳዋለን። የተወደዳችሁ ኦርቶዶክሳውያን፣ ሞቱን የሚያስብ ሰው ይራራል። ሞቱን የሚያስብ ሰው አይጨክንም። ሞቱን የሚያስብ ሰው ክፉ አይሆንም። እንደሚሞት የሚያስብ ሰው አይስገበገብም። እሞታለሁ የሚል ሰው ጨካኝ አይሆንም። በእግዚአብሔር ፊት ፍርድ አለብኝ የሚል ሰው ፍርድ አያጣምምም። ደሃ አይበድልም፣ ፍርድ አያጓድልም፣ ጨካኝ አይሆንም። እሞታለሁ የሚል ሰው እመኑኝ ኃጢአት አይሰራም። እደግመዋለሁ፣ ኃጢአት አይሰራም። ሁል ጊዜ ሟች መሆኑንም ያሰላሰለ የሚኖር ሰው ግፍ አይፈጽምም። አንድ አባት እንዲህ ይላል፣ ዛሬን ብቻ እንደሚኖር ለራሱ የሚነግር ሰው ኃጢአት አይሰራም ይላል። ክርስቲያኖች ዛሬን ብቻ እንደምንኖር ለራሳችን ከነገርነው እኮ ኃጢአት አንሰራም፣ ግፍ አንፈጽምም፣ ትግልና አላስፈላጊ ግብግብ ውስጥ አንገባም፣ ሀብት አንነጣጠቅም፣ ፍርድ ቤትም አንቆምም፣ ወንጀለኛም አንሆንም።
ሚስታችንንም አንከዳም፣ ባልንጀሮቻችንንም አንበድልም፣ ምክንያቱም ዛሬን ብቻ ነው የምኖረው እንላለን። ዛሬን ብቻ እንደምትኖሩ አስቡ። እንኳን ነገ በኋላ እንኳን የኛ እኮ ላይሆን ይችላል ወገኖቼ። እንዳትረሱ እንሞታለን። ለራሱ ዛሬን ብቻ እንደሚኖር የሚነግር ሰው ኃጢአት አይሰራም። ዛሬ ብቻ ነው ያለኝ የሚል ሰው ወገኖቼ የሚያስበው ከእግዚአብሔር ጋር ብቻ ስለመታረቁ እኮ ነው። ምክንያቱም ዛሬ ብቻ ነው ያለው። እስኪ አንዳንድ ሐሳቦችን ጨምረን እንነጋገር። ክርስቲያኖች እጅግም ባለጠጋ እጅግም ደሃ ልንሆን እንችላለን፣ ግን እንዳትረሱ እንሞታለን። አዎ እጅግም ባለስልጣን እጅግም ተራ ሰው ልንሆን እንችላለን፣ ግን እንዳትረሱ እንሞታለን። እጅግም መልከ መልካም ውበተኛ እጅግም ደግሞ ፉንጋ ልንሆን እንችላለን፣ ግን እንዳትረሱ እንሞታለን። እጅግም ጥበበኛ እጅግም ሰነፍ ልንሆን እንችላለን። እጅግም ዝነኛ እጅግም መናኛ ልንሆን እንችላለን። እጅግም ሰላማውያን እጅግም ጉልበተኛ ልንሆን እንችላለን፣ ግን እንዳትረሱ እንሞታለን። ሟቾች ነን። ምንም እንሆን ምን ይህችን ምድር ለቃቂዎች ነን። አዎ እንሞታለን። አንዳንዶች ከዚህች ዓለም የማይፈናቀሉ እየመሰላቸው ምናልባት አንዳንዶችን ሊያፈናቅሉ ይችላሉ። ትዳራቸውን ሊያፈናቅሉ ይችላሉ። ምድራቸውን ሊያፈናቅሉ ይችላሉ። ግን እንዳትረሱ ከዚህች ምድር መፈናቀላችን አይቀሬ ነው። እንሞታለን። ምንም እንሁን ምን ሟቾች ነን። ኃያላን እንሁን ደካሞች፣ ኪሳችን የሞላ ይሁን የጎደለ፣ ይህች አፈር አትንካን ባዮች፣ በለሰለሰ ፍራሽ የምንተኛ ልንሆን እንችላለን። እንዳትረሱ መቃብር አንድ ቀን ቤታችን መሆኑ አይቀርም። ይሄን ሳስታውሳችሁ ጨክኜባችሁ ይሆን? ለዚህ እኮ ነው ደጋግ ሰዎች እንዲህ የሚሉት፣ አንቺ ምድር አንቺ መሬት ይሏታል። ስኖር ቀለቤ ነሽ፣ ስሞት ደግሞ ልብሴ ነሽ ይሏትና በጥንቃቄ ይኖራሉ። ስንኖር እየበላናት፣ ይቺን ምድር ስንለቅ ደግሞ እየለበስናት እኮ ነው ምን ሄደው ወገኖቼ። ግን እንረሳዋለን። ይሄን እንኳን እያሰማችሁ በልባችሁ ይሄኔ እልህ የተጋባችሁ ትኖራላችሁ። ቆይ ሉጣለትና አፈር ከደቼ ነው ማበዳው ባዮች ትኖሩ ይሆናል። ቂም ያዛችሁ፣ እልህ የተጋባችሁ፣ ጉድ ለማፍላት የተሰናዳችሁ ትኖራላችሁ። እንዳትረሱ ለመንጠቅ አንዳንዶችን ለማዋረድ ያቆበቆባችሁ ትኖራላችሁ። እመኑኝ ትሞቱና ትዋረዳላችሁ። በልዑል እግዚአብሔር ፊት ሁላችንም እንቆማለን፣ ፍርድ አለብን። ምክንያቱም አንድ ቀን እንሞታለን። ይሄን ሊያስረዳልኝ የሚችል አንድ ጥሩ የታሪክ ምሳሌ ላምጣ። ታላቁ ፈላስፋ ዲዮጋን ንጉሥ እስክንድርን ማስተማር ፈለገና ምን አደረገ መሰላችሁ? አንድ ቀን የአባቱ የንጉሥ ፊልጶስ መቃብር ነበረ። ንጉሡ የአባቱ መቃብርን በሚጎበኝበት ቀን ዲዮጋን ከንጉሡ አስቀድሞ የመቃብሩ ቦታ ሄደላችሁና የመቃብሩ ቦታ ላይ የሙታንን አስከሬን እየገላለጠ ዲዮጋን ፈላስፋው የራስ ቅላቸውን ይፈልግላችሁ ጀመረ። በዚህ ጊዜ ንጉሥ እስክንድር ከአጃቢዎቹ ጋር መጣላችሁ እና ምን ሆነ መሰላችሁ?
ዲዮጋንን ያውቀው ስለነበር ንጉሱ ዲዮጋን ሆይ ዛሬ ደግሞ በዚህ በመካነ መቃብር የራስ ቅል የምታተራምሰው ምን ሆነ ነው አለው። ዲዮጋንም እንዲህ ብሎ መለሰ፣ ንጉሥ ሆይ በጣም ይገርምሃል። ዛሬ የአባትን የንጉሥ ፊልጶስን የራስ ቅል ፈልጌ ነበረ፣ ግን በጣም ይገርምሃል የአባትን ራስ ቅል ከሌሎች ሰዎች ራስ ቅል መለየት እኮ አቃተኝ። ንጉሥ ሆይ እስኪ አባትን ራስ ቅል ለይተህ አሳየኝ ብሎ ጠየቀው። ንጉሱም ደነገጠ። ለካ እውነት ነው። የኃያሉ ንጉሥ የንጉሥ ፊልጶስ አስከሬንም ራስ ቅልም የድሃውና የመናጢው አስከሬንም ለካ ተመሳሳይ ሆኖላችኋል። ደነገጠ። ለካ በመቃብር ንጉሱም ወታደሩም ኃያሉም ደካማውም ባለጸጋውም ድሃውም ለካ የራስ ቅሉ አንድ አይነት ነው የሚሆነው። ለካ የቆመው አፈር ነው የተለያየው። ለካ የአፈር ጥቂት ሰነባብቶ ሲቀመጥ ለካ አፈሩ እኩል ነው የሚሆነው። ለካ አጥንቱና ጽሙ እኩል ነው የሚሆነው። ደነገጠ ንጉሥ እስክንድር። በፍጥነት ከዚያ መካነ መቃብር ወጣና ምን አደረገ መሰላችሁ? ሁለት ባለሟሎች ቀጠረላችሁ። ባለሟሎቹ አንደኛው በማለዳ ንጉሥ እስክንድር ከእንቅልፉ ሲነሳ ምን የሚለው መሰላችሁ? ንጉሥ ሆይ 1000 ዓመት ንገስ፣ ግን እንዳትረሳ ትሞታለህ ይለው ጀመር። በማለዳ ጠዋት ጠዋት ቀጥሮት እኮ ነው በገንዘቡ እንዳይረሱ ንጉሥ ሆይ ይሞታሉ እያለ ያስታውሰው ዘንድ ሰው አቆመ። መሸት ሲል ሌላኛው ባለሟል ደግሞ ይመጣና ንጉሥ ሆይ 1000 ዓመት ይንገሱ፣ ግን እንዳይረሱ ይሞታሉ ይለው ጀመራ። በማለዳ ዛሬ ስትወጡ እንደው ግፈኛ ካላላችሁኝ ልመለስ እችል ይሆን ብላችሁ ታስባላችሁ። ወጥተው የቀሩ የሉም። ልጆቻቸውን ስመው ሳይመለሱ የቀሩ የሉም። ጎበዝ የማይሞቱም ይመስሉ በጣም የምትወዷቸው ሰዎች አልሸኛችኋቸው። እንዳትረሱ ስትወጡ ስትተኙ በጣም ግፈኛ ካላላችሁኝ በቀር አንድ ነገር አስታውሱ፣ ትሞታላችሁ። እናንት ግፈኞች ሆይ ትሞታላችሁ። እናንት ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንት አፈር አይንካን ያላችሁ፣ እናንት የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንት ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ሕዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ይሄን ስለረሳን ነው እኮ ምድርን የኛ ያረግናት። በተውሶ መተን የተቀራመትናት እንዳትረሱ። ለምን ነገስታት አትሆኑም? ለምን ኃያላን አትሆኑም? ለምን ሲያዩዋችሁ የምታሳሱ ቆንጆዎች አትሆኑም? ለምን በሜካፕ አትዋሃዱም? እጅግ የሚያምረው ሽቷችሁ፣ እጅግ የሚያስደንቅ መዓዛችሁ ጭክን ካላልኩ በቀር መሽተቱ አይቀርም። ትሞታላችሁ። ትሞታለህ አለዋ ንጉሱን። ትሞታለህ። ንጉስ አጋግ የሚባል በዚህ በመጽሐፍ ቅዱስ አለ። በጣም ከጭካኔው የተነሳ የሴቶችን ማህፀን እየሰነጠቀ በሰይፍ ወንድ ነው ሴት ነው እያለ
አሁን በአልትራሳውንድ ነው የሚታየው። አጭርስ በሰይፍ ወንድና ሴት ነው ወይ ያለ ጭካኔው እኮ ነው። በሞት ላይ ቀለድኩበት እያለ መዝናናት ሁሉ ጀመረ። በሰው ለቅሶ ሚዝናኑ፣ የሰው ብሶት የማይገባቸው፣ በሰው ኑሮ የሚቀልዱ አንድ ቀን እንዳዋረዱ መዋረዳቸው አይቀርም፣ እንዳሾፉ ማሾፋቸው አይቀርም፣ እንዳስለቀሱ ማልቀሳቸው አይቀርም። ዘመን መቀየሩ ዙፋን መለወጡ አይቀርም። አጋግም ተመልከቱት። ዙፋኑ ሲቀየር ነብዩ መጣለታ ሳሙኤል ሰይፍ ይዞ ወደሱ ሲመጣ ምን እንዳለ ታውቃላችሁ? ሞት እንዴት መሪር ናት አይል መሰላችሁ? አዎ በአንተ ላይ ሲደርስ ነው መሪር የሚሆነው። የሴቶችን ማህፀን ስትቀድስ እንዴ ወንድ ነው ሴት ነው እያልክ ስትቀማጠልስ አንተ ጋር ሲመጣ መሪር ነው። እንደገደልክ ትገደላለህ፣ እንዳሰቃየ ትሰቃይ፣ እንዳስለቀስክ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ፣ እንደገፋ ትገፋለህ፣ እንዳትረሳ ትሞታለህ፣ እንዳትረሳ ትሞታለህ። ኦርቶዶክሳውያን እስኪ አንድ ሐሳብ ሌላ አልጨምርላችሁ። ባለጠጋ ልንሆንም ላንሆንም እንችላለን። እውነት ሐሰት? እውነት ምንም እርግጠኞች አይደለንም። ልንሆንም ላንሆንም እንችላለን። እውነት ልናገባም ላናገባም እንችላለን። እውነት ሐሰት? እውነት እርግጠኞች አይደለንም። አግብተንም ልንወልድም ላንወልድም እንችላለን። እውነት ሐሰት? ይሄን የሚሰጠው እግዚአብሔር ስለሆነ እውነት ሐሰት? እስኪ ሌላ ጥያቄ። ልንሞትም ላንሞትም እንችላለን። እውነት ሐሰት? ኦረ እውነት አትሞቱም? እንደዚህ እኮ ነው ሐሰት መልሱ። እንዴ ሁለት ምርጫ ያሳስታችኋል እንዴ? ሰባት ባረግባችሁ ምን ልትሆኑ ነው? ይሄን ያመጣሁት ለምን እንደሆነ ታውቃላችሁ? በዚህ ምድር ላይ የትኛውም ነገር እርግጠኞች አይደለም። እውነት ሐሰት? አንድ ነገር ብቻ ግን እርግጠኛ ነን። ምን መሆናችን? ከዚህ ዓለም መለየታችን እርግጥ ነው። እውነት ሐሰት? መቼ እንደሆነ አይታወቅም፣ ግን መሞታችን ብቻ እርግጠኛ ነው በዚህ ምድር ላይ። ሌላ ሁሉ እርግጠኛ አይደለም። ታዲያ መልእክቴ ምንድነው? እመኑኝ በጣም ብዙ መከራ እየበላን ያለ ነው። ማዲያት ያወጣ ነው፣ ከሰው የተጣላ ነው፣ ግፍ የሰራ ነው፣ ክፉ ያደረግነው በሙሉ እርግጠኛ ላልሆነው ዓለም ነው። እርግጠኛ የሆነውስ ሞት ረስተነዋል፣ አንዘጋጅበትም፣ ትተነዋል፣ ጭራሽ አናስበውም። እርግጠኛው ነገር ግን መሞታችን ብቻ ነው። እውነት ሐሰት? አሁን ምን እናስብ? የዚህ ዓለም ግዴላችሁም ክርስቲያኖች በጣም የሚጠቅም ሐሳብ ነው። አይክፋችሁ፣ ይሄን በመንገሬ አትቀየሙ። የዚህ ዓለም ዋና ኑሯችን ከዚህ ዓለም ስለ መለየታችን መሆን አለበት። ዝግጅታችን ምን ይሁን? አንድ ቀን እሞታለሁ፣ ስለዚህ በእግዚአብሔር ፊት ቆማለሁ፣ ስለዚህ ፍርድ አለብኝ፣ ስለዚህ ለሚመጣው ዓለም ለመዘጋጀት ኑሩ። እዚህ ዓለም ላይ የምንኖረው ለሚመጣው ዓለም ለመዘጋጀት ብቻ ነው። ሌላውስ እግረ መንገድ ነው። ሌላውስ በዚህ ውስጥ የሚኖር ፓኬጅ ነው። መብላት፣ መጠጣት፣ ማጌጥ፣ ማማር እግረ መንገድ ነው። ዋናውስ ጉዳይስ በዚህ ዓለም ኖረን በዘላለም መንግስት መክበር ነው። ስለዚህ አሁን በዚህ ዓለም ስንኖር ለሚመጣው ዓለም እየተዘጋጀን እንኑር። ጭምቶች ሆናችሁ፣ ንጹሃን ሆናችሁ፣ ግፍ ሳትሰሩ፣ ሰው ሳትበድሉ፣ ልጆቻችሁን በመልካም እያስተዳደራችሁ፣ ሕዝብን በእውነትና በንጽህና እያገለገላችሁ፣ ጨዋዎች ሆናችሁ ለሚመጣው ዓለም እየተዘጋጃችሁ ኑሩ። ምክንያቱም እርግጠኛው ነገር መሞታችን ስለሆነ። አንድ ሊቅ እንዲህ ይላል፣ በዕለተ ፍትሕ በፍርድ ቀን የሚገጥመን
መልካም ይሁን ክፉ አሁን አይታወቅም ይላል። በእርግጠኝነት የታወቀው ነገር ቢኖር መሞታችን ነው ይላል። በሞቴ ማንም ሰው በምድር ላይ ሞትን እንኳን ያስቀረው ያዘገየው የለም። እደግመዋለሁ፣ እንኳን ያስቀረው ያዘገየው የለም። አታስቀሩትም፣ አታዘገዩትም። ማንም አይችልም። እናንተ ፈላስፎች፣ እናንተ ሳይንቲስቶች በጣም እንድናደንቃችሁ ከፈለጋችሁ እስኪ ሞትን አስቀሩና አሳዩን በሏቸው። እንወዳችኋለን። በጣም ጥሩ ጠቃሚ ነገር ሰርታችሁልናል። ይሄው አሁን የምጮህበትን እንኳን ፈጥራችሁልናል። እናከብራችኋለን። ምርምራችሁንም እናደንቃለን። ግን ደግሞ በሞት ምክንያት ከናንተ በላይ እግዚአብሔርን እናከብራለን፣ ልዑልንም እናመልካለን፣ ለሱም እንገዛለን። እስኪ ይህንን አሸንፉና አሳዩን። ከመቃብር አስነሱና ሞትን ድል ንሱና እንደ ተበላሸ መኪና በምንጨቃ የሚነሳ አይደለማ ሰው። የሕያው እግዚአብሔር እስትንፋስ ያለው ነዋ። ይሄ እንኳን አስተምራቸው። ኃያላን ሆይ በኃያሉ ሞት ፊት ትርዳላችሁ። መሞታችሁ አይቀርም። በር የዘጋችሁ በር መዘጋቱ አይቀርም። ያባረራችሁ መባረራችሁ አይቀርም። ሂዱ ከፊቴ መባል አይቀርም። በየመስሪያ ቤቱ ሂዱ ከፊቴ የምትሉ አንድ ቀን ልዑል እግዚአብሔር ሂድ ከፊቴ ማለቱ አይቀርም። ያመናጨቃችሁ፣ ግፍ የሰራችሁ፣ ባዶውን የበተናችሁ በዕለተ ፍት ክፉ ወይም ደንቅ ምን እንደሚሆን አናውቅ። አንድ ነገር ግን እናውቃለን፣ እንሞታለን። እቺን የሚያስብ ክርስቲያን ኃጢአት ስለማይሰራ ነው ርዕሰ ጉዳይ ያደረኩት። እሞታለሁ፣ በእግዚአብሔር ፊት እቆማለሁ፣ ፍርድ አለብኝ ይላል። እስኪ አንድ ጥያቄ ልጠይቃችሁ። መኖር ማለት ምን ማለት ነው? አንድ ትርጉም ተርጉመን እንለፍ። መኖር ማለት ምን ይመስላችኋል? መብላት፣ መጠጣት፣ መዳር፣ መኳል፣ ማማር፣ መውለድ። መኖር ማለት ምን ማለት ነው? ምዕመናን መኖር ምንድን ነው? ይሄ ነው መኖር? እስኪ አንድ ጥያቄ ልጠይቃችሁ። ኖረን 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 ምን እንሆናለን? እስኪ ጮክ በሉልኝ። ምን እንሆናለን? ስለዚህ መኖር ማለት አሁን ይሄን ትርጉም ከተስማማችሁ ትነግሩኛላችሁ። ኖረን 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 ምን ሞት ከሆነ አሁን የምንኖረው ለመሞት ነው። መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ባይስማማችሁስ? እውነቱ እኮ ይሄ ነው። እናንተን ዲፕሎማት ሆኜ ላናግር ብዬ ነው እንጂ እውነቱ ይሄ ነው። አሁን የምንኖረው መጨረሻው ምን ለመሆን ነው? በቃ ማግባትስ በዚህ ውስጥ ያለ ፓኬጅ ነው። በዚህ ውስጥ ነው ያለው መውለድ፣ በዚህ ውስጥ ነው። በዋናነት ግን አሁን የምንኖረው ምን ለመሆን ነው? መኖር ማለት ለመሞት መዘጋጀት ማለት ነው። ምንም ሁን ምን መኖር ማለት ለመሞት መዘጋጀት ነው። መኖር ማለትስ ግፈኛ እንዳትሉኝ እቺ ነግሬያችሁ ልለፍ። መሞት ማለት መኖር ማለት ለመሞት መኖር ከሆነ መሞት ማለትስ ምንድነው ካላችሁ፣ መሞት ማለት ደግሞ ለመኖር መሞት ማለት ነው። ሰምታችሁኛ? የምንኖረው ለመሞት ከሆነ የምንሞተው ለምን ይመስላችኋል? እግዚአብሔር ይስጣችሁ፣ ደግ ክርስቲያኖች ናችሁ። የምንሞተው ለመኖር እንደሆነ ታውቃላችሁ? ታውቃላችሁ? ቆይ ጠበቅ አድርጌ ልጠይቃችሁ። ምን ግር አሰኛችሁኝ እኮ። የምንሞተው ለመኖር እንደሆነ ታውቃላችሁ? አዎ። እሺ፣ ዛሬ ብትሞቱ ይሻላችኋል ወይስ ዛሬ የአሜሪካ ቪዛ ባስመጣላችሁ? ምን ነው ፈገግ አላችሁ? እቺ ነገር አላት እንዴ? ነገር አላት መሰለኝ።
ለመኖር ነው አይደል የምትሞቱት? ቪዛ ላስመታላችሁ ወይስ ዛሬ ብትሞቱ ይሻላችኋል? ዮሐንስ አፈወርቅ በዚህ ጉባኤ ተገኝቶ ቢሆን እያንዳንዳችንን ያባረረን ነበር። ክርስቲያኖች፣ የክርስትና ትልቁ ልዕልና ሐሳብ ምን እንደሆነ ታውቃላችሁ? ክርስትና በሞት ላይ የተቀዳጀው ድልና ኃይል ነው። ሞትን መናቁ፣ መቃብርን ማሸነፉ በሞት ላይ የሚያሳየው ንቀት ነው። እኛ ግን ፈሪዎች ነን። በጣም ቦቅቧቆ ገና አልገባንም። የምንሞተው ለመኖር እንደሆነ አልገባንም። የእናታችን ማህፀን ለዚህ ዓለም፣ የመቃብር ማህፀንነት ግን ለዘላለም ዓለም እንደሚወልደን ገና አላወቅንም። ነጭ የለበስነው ዝም ብለን ነው። የምንሞተው ለመኖር ነው እንዳትረሱ። ስንሞት አዲሱ የዘላለም ሕይወት ይጀምራል። እሪ አትበሉ፣ ልባችሁን አትበጥሱ፣ አንጀታችሁንም አታቃጥሉ። ከቻላችሁ እልል እያላችሁ እየዘመራችሁ ሸኙ። እንደ ክርስቲያን ወግ እስኪ እንኑር። የምንሞተው ለመኖር ነው። የምንኖረው ግን ለምንድን ነው? ለመሞት። እንዳትረሱ። እሱን የሚያጠናክርልኝ ነገር ነው እየካብኩ የሄድኩት። ሴትየዋ አሉ መድኃኔዓለምን መንገድ ላይ ያገኙት አሉ። 60 ዓመታቸው ነው መድኃኔዓለምን መንገድ ላይ ሲያገኙት። ከዚያስ ጌታ ሆይ መድኃኔዓለምን አግኝቼማ አንዳች ነገር ሳልጠይቀው እንዴት እለቀዋለሁ አሉና እባክህን እድሜ ጨምርልኝ አሉት አሉ። መድኃኔዓለምን ብታገኙት ምን ትጠይቁት ይሆን? እንጃ። እድሜ ስጠኝ አይሉት መሰላችሁ? ስንት ልስጥሽ አላቸው። ቸር አይደል እሱ? ጌታዬ 20 ጨምርልኝ አሉት። ስንት ነበሩ እሳቸው? 20 ሲጨመር ወዲያው ሲሰጣቸው ወይ እንደዚህ ቸር ነው እንዴ ለካ። ምን አይነት ሴት ነኝ እኔ ቁጥር ማላቅ እንደ ተስፋዬ ካሳ። ብቻ ጠይቃለሁ መድኃኔዓለምን አግኝቼ አሉና ቅር አላቸው። ሲያጉተመትሙ መቼም እሱ የልብ አውቃ ነው። ሲያጉተመትሙ አያቸውና ምን ነው አላቸው። ጌታዬ እባክህ እንደው በጠየቅኩ ቁጥር ላይ እንደው ቅድም የጠየቅኩህን ስንት 20 እሳቸው ደግሞ ያለ 20 ያውቁም ጨምርልኝ አሉት። ቸር አይደለ? ጨመረላቸው። ስንት ሆኑ? 100። ወዲያው ሲሰጣቸው አሁን ፍንድቅ አሉና ደስ ብሏቸው ጥያቄ ያቆሙ መሰላቸው። ምን እንዳሉ ታውቃላችሁ? አሁንም ተቁነጠነጡ። እንደገና ምን ነው አላቸው። ጌታዬ እንደው ምን ነው በነካጅህ እኔን ብትረሳኝ አይሉት መሰላችሁ? ማዲያት እያወጣህ መረሳት፣ ቤት አልባውን መረሳት እኮ ቤት እንዳለ አታውቅም አንተ። አሁን የሚጨንቅ እዚህ ቤት ስላጣ ነው። የሰማይ ቤታችሁን በልባችሁ ታስባላችሁ። ቤት አለኝ ትላላችሁ፣ ሀገር አለኝ ትላላችሁ በሰማይ። ለዚህ እኮ ነው ያኮረፋችሁ። ለዚህ እኮ ነው የምትጨነቁት በጣም። ከዚህ ዓለም ስለመለየታችሁ ስታስቡ ጥብብ ጭንቅ የሚላችሁ እኮ ይሄን ዓለም ገና መልቀቅ አልጀመርም። ገና ነን። እንደ ክርስቲያን እንኑር። በጣም አትጣበቁባት፣ የምር አትኑሩባት። እስኪ ልጠይቃችሁ። የእግዚአብሔር ቃል እንዲህ ይላል፣ እኔ በምድር ላይ ስደተኛ ነኝ ይላል መዝሙር 118 ላይ። እኔ በምድር ላይ ምንድን ነኝ? እኔ በምድር ላይ ምንድን ነኝ? ታምናላችሁ? ከሰማይ ቤት ተፈናቅለን እኮ ነው የመጣ ነው። ተፈናቃዮች እኮ ነን። እዚህ መፈናቀል በዛ እንጂ ስደተኞች ነን። ክርስቲያኖች ስደተኞች ነን። ቆይ እዚህ ምድር ላይ አሁን ነዋሪዎች ነን ወይስ ስደተኛ ነን? ታምናላችሁ? ይሄ እኮ ነዋሪዎች እያለ እኮ ያሳሳተን የቀበሌው መታወቂያ መሰለኝ። እንዳታነቡት በሞቴ የነዋሪዎች የመኖሪያ የመቆያ ብዬ ነው እኔ ማነበው። እናንተን አላውቅም። የመቆያዬ ነው። እውነት ሐሰት በጣም ከተጣበቃችሁባት ታማችኋለች። ገንዘብን፣ ተድላን፣ ደስታን በጣም ከወደዳችሁ ትሰበራላችሁ። በዚህ ዓለም ላላ አርጋችሁ ይዋል። በጣም አትጣበቁባት። እንደሄዱት እንሄዳለን፣ እንዳጡት እናጣለን። ምርር አታርጓት። ይልቅ ስለመሄዳችን በዘላለም ስለመኖራችን ማሰብ አለብን። ይሄን ሁሉ ካተትኩ በኋላ ግን
እንደው ምን አይነት ጨካኝ ሰው ነው ዛሬ የሚያወራው እንዳትሉኝ አንድ ቁም ነገር ብትሉኝ እንግዲህ መቼስ ምን ይደረግ እውነቱ ይሄ አይደለም ባልነገራችሁ እኮ ነው የምወቀሰው ነው አይደለም ቢያንስ እቺን እናስታውሳችሁና ንስሐ እንድንገባ እኮ ነው ግፍ እንድንተው እኮ ነው እቺን የሚያስብ ሰው ኃጢአት አይሰራም ኃጢአት እንዳንሰራ እኮ ነው የተወደዳችሁ ኦርቶዶክሳውያን ታዲያ ሟች ከሆንኩ በቃ ሁሉን ነገር ልቶ ስራ ሊሄድ መጥቼ ነበር ወደ ቤቴ ልመለስ ትሉኝ ይሆን ላገባ ነበር በቃ እዚሁ ቤተ መቅደስ ልኑር እናንተ ጋር ልጅ ወልጄ ነበር እንዴት ላብቃ ካርታ ተመርቶልኝ ነበር ቤት መስራት ልተው አንድ ቃስጭኜ ነበር በቃ እዛው ጅቡቲ ይቅር ትሉ ይሆን አባቶቻችን ግሩም መፍትሄ አላቸው እሱን ላንብብላችሁ ምን ይላሉ እንደምትሞት ሆነ ኑር እስኪ በሉልኝ ኧረ አልተሰማኝም ይሄ ሁሉ ህዝብ ነው እንደምትሞት ሆነ ኑር እንደምትኖር ሆነ ስራ እስኪ እቺን በሉልኝ ኦርቶዶክሳውያን ሁሉ ጊዜ እንደምትሞቱ ሆናችሁ ኑሩ እየሰማችሁኝ ነው ሟች ነኝ ብላችሁ ኑሩ ግንስ እኖራለሁ ብላችሁ ደግሞ ምን በሉ አግቡ ስሩ ልፉ ጠንክሩ እንደምትሞቱ ሆናችሁ ኑሩ እንደምትኖሩ ሆናችሁ ምን በሉ እቺን በመሃል የሰነቀርኳት እንዳትሩ በመሃል እንኳን የወጣ ሰው አበሳጭቼ እንዳላስኬድ ብዬ ነው ግን እኛ ምንድነን ስደተኞች ነን አይደለንም ስደተኛ ወደ አንድ ቦታ የተሰደደ ሰው በጣም የሚያስበው ምን ይመስላችኋል ስደተኛ ሰው እኮ ሁሉ የሚያስበው ወደ ሀገሩ ስለመመለስ ነው እውነት አሰብ ወደ ሀገራችሁ ስለመመለሳችሁ ታስባላችሁ በቃ አሁን ማሰብ መጀመር አለብን እንመለሳለን የዘንባባ ዝንጣፊ ይዘን በልዑል እግዚአብሔር ፊት እንዘምራለን አሁን በተስፋ ነን ኋላ ግን ፊት ለፊት እናያለን በቃ እንመለሳለን ስደተኛ ነን አሁን ይሄ ምድር ምንድነው ካላችሁኝ ጥሪት የምናጠራቅምበት ነው ወደ መካከለኛው ምስራቅ ወደ አረቡ ዓለም ወይም ወደ ሰሜን አሜሪካ የሚሄዱ ጥሪት አጠራቅመው ወደ ሀገራቸው ተመልሰው ህንፃ እንደሚገነቡ ቤት እንደሚያስተዳድሩ ጎበዝ ጥሪትን አጠራቅም እዚህ አታባክ ነው ጥሪት ምንድነው ስነ ምግባር ነው ጥሪት ምንድነው ጨዋነት ነው ጥሪት ምንድነው መንፈሳዊነት ነው ጥሪት ምንድነው ንስሐ ነው ጥሪት ምንድነው ቁርባን ነው ጥሪት ምንድነው ምጽዋት ነው ጥሪት ምንድነው አስራት በኩራት ነው አጠራቅም ይልቅ መረን አትውጣ ጫት ቤት አይደለም ያንተ ቤት ቢራ ጠርሙስ ማነቅ አይደለም ያንተ ህይወት ውጣ ጭፈራ ቤቱን እስከ ዛሬ ሞላ ነው አይበቃም አሸሼ ገዳም ያለን አይበቃም ከመቅደሱ ይልቅ ኮንሰርት አበዛን አይበቃም እሺ ከዚህ በላይ ምን ይሁን ምን እንዲሆን ትፈልጋላችሁ ከዚህ በላይ ምን ማየት ትፈልጋላችሁ ያቆረበ ካህን መገደልን አየን ከዚህ በላይ ምን ትፈልጋላችሁ ምንም ያላደረገ ጨዋ ደሙ ሲፈስ አየን ከዚህ በላይ ምን በቃ ምን ተጠብቃላችሁ ምን እስኪሆን ነው ምን ተጠብቅ መቼ ነው የምንመለሰው መቼ ነው የምናለቅሰው ይልቅ ጥሪታችሁን ሰብስቡ ቅድስናችሁን ሰብስቡት ንጽህናችሁን ሰብስቡት ምጽዋታችሁን ሰብስቧት ወደ ሀገራችሁ ላኳት ወዴት ወደ ሰማይ ስደተኛ ጥሪቱን ይሰበስባል ዘውትር ለመመለስ ይዘጋጃል የሆነ ነገር ሰርቶ ይጀሊድ ይላል እኛ እኮ ተደላድለን ተቀመጥን እዚህ ለዚህ እኮ ነው አሁን ከፍት ያለን ሆዴ ባሰ በምኑም ነፍራቂዎች የሆነው እኮ ለዚህ እኮ ነው ጥቂት መከራ ሲደርስብን ተውት ምናረገው እንደ ክርስቲያን ወግ ክርስቲያንማ የክርስቶስ ተከታይ ነው መከራውን ይካፈላል በሞቱም ይመስላል ለክርስቲያን እንደመጣ መከራ ተቀብየው ባኮቴትና በምስጋና ኖራለሁ በል ሕይወት ይሄ ነው ክርስትና ይሄ ነው ወጉ ይሄ ነው ምክንያቱም ስደተኞች ነን
እዚህ ዓለም ላይ ነዋሪዎች አይደለንም። እስኪ ልጠይቃችሁ፣ በዚህ በአዲስ አበባ ውስጥ በጣም የምትወዱት መንገድ የትኛው ነው? በጣም የምትወዱት መንገዳችሁ የትኛው? የቦሌ መንገድ አትሉኝም መቼ? አንድ መምህር እንዲህ ብለዋል፣ እኔ በጣም የምወደው መንገድ አሉ ወደ ቤት የሚወስደኝን መንገድ ነው አሉ። ወዴት? እውነት አሰብ። እኔም በጣም ወደው ወደ ቤቴ ማቅናት የጀመርኩ ጊዜ ነው። እውነት አሰብ። ቤተሰባችሁን ታገኛላችሁ፣ ረፍት ታገኛላችሁ፣ ከልጆቻችሁ ጋር ትሆናላችሁ፣ ረፍ ትላላችሁ። ወደ ቤት መሄጃ መንገድ እንዴት ደስ ይላል! እውነት አሰብ። ወደ ቤት መሄጃ መንገዳችን እኮ ከሞታችን በቀር ምን አለ? እውነት አሰብ። እስኪ በዘላለም መንግስት ከእግዚአብሔር ጋር በትንሣኤ ተነስቶ ለመኖር የሚፈልግ ሰው እስኪ እጁን ያውጣልኝ። በትንሣኤ ከክርስቶስ ጋር ለዘላለም መኖር የሚፈልግ ሰው እስኪ እጁን ያውጣልኝ። እሰይ ታድላችሁ። አውርዱ። አሁን ሌላ ጥያቄ ልጠይቃችሁ፣ ፈታኝ ካልሆንኩባችሁ። መሞት የሚፈልግ እስኪ እጁን ያውጣልኝ። አይ ወጣቶችን ነው ፈልገው፣ እናንተማ ምን ደርሳችሁ? የምራችሁን ነው ግን? እሰይ ታድላችሁ። እንደው በእውነት እናንተ ሰባኪያ መምህራን፣ እኔ ምን ብዬ ሊይዛችሁ እንደነበር ታውቃላችሁ? ብዙዎቻችሁ ባታወጡ ምን ልላችሁ ነበር? ይኸውላችሁ መነሳት ትፈልጋላችሁ፣ መሞት ግን አትፈልጉም እልና በምን መንገድ ልትሄዱ ነው ታዲያ ልትነሱ? ካልሞትን እንነሳለን። የእግዚአብሔር ቃል እንዲህ ይላል፣ ካልሞት ካትነሳም ይላል። አሁን የምንሞተው ምን ለመሆን ነው? ሞት እንደ ቀድሞ አይሰለጥንብንም ይላል ሊቁ ዮሐንስ አፈወርቅ። ለመነሳት ነው። ያ ማለት ምን ማለት ነው? ወደ ሀገራችን መሄጃ መንገዳችን ነው። ተስፋ ስለቆረጥክ ብሄድ ይሻለኛል እንዳትል፣ ግድ የለም ብትሄድ የሚሻልህ ክርስቶስ ጋር ስለሆነ ነው። ይሄንን እመን። አንድ ሁለት ነገሮችን ጨምሬ ላብቃ። እግዚአብሔር ከሁላችን ጋር ይሁን። አንድ ምሳሌ ሊጨምር፣ በጣም ያጎለብትልኝን ምሳሌ ሊጨምር። አንድ መንገደኛ፣ ደግመዋለሁ፣ ጨርሻለሁ፣ 5 ደቂቃ ብቻ። አንድ መንገደኛ፣ ወደ አንድ ሀገር የሚተላለፍ መንገደኛ በማይኖርባት ሀገር ወይም እንኳን ሊኖርባት በማያድርባት ሀገር ቤት ቢሰራ፣ ገንዘብ እያወጣ ካርታ ቢመራ አይኖርባትም፣ ደግሞም አያድርባትም። አላፊ እኮ ነው። ግን ላቡንና ገንዘቡን ፎጭ እያረገ ህንፃ ቢገነባ ወይ ቢገዛ ይሄ ሰውዬ አባካይ ነው አትራፊ ነው? ጮክ በሉና ንገሩኝ። ነው አይደለ? ምክንያቱስ አይኖርባትማ። የተወደዳችሁ ኦርቶዶክሳውያን ለማትኖሩባት ዓለም አትገዳደሉባት፣ አንጀታችሁን አትላጡባት፣ እርር ድብና አትበሉባት፣ መከራም አትብሉባት፣ ግፍም አትፈጽሙባት። መከራ አትብሉ አላፊዎች ስለሆን። ይሄ ሰው አሁን እብድ ነው እንጂ ጤነኛ ይባላል? አሁን አንድ ሰው ዝም ብሎ ሲበትን ብታዩት እብድ ነው እንዴ? አይደለም የምትሉት ነው? አይደለም። በጣም አትጣበቁባት። የዛሬ መልእክቴ፣ ትጎዳላችሁ፣ ትሰበራላችሁ፣ ትታመማላችሁ፣ ጤና ታጣላችሁ። አትጣበቁባት፣ በሱሱ ኑሩባት። ይልቅ ለዋናው ለምን ሄድባት አገር ተዘጋጁባት። አላፊ ነን፣ አልፎ ሄያጆች ነን። እደግመዋለሁ፣ አልፎ ሄያጆች ነንና አይኖቻችንን በዚህ ዓለም ላይ ደስ ከሚያሰኙና ከሚያዘናጉ ነገሮች ነቅላችሁ ክርስቶስ ላይ አድርጉት አይናችሁን። የበለጠ የሚገልጽልኝ አንድ ቱሪስት ነው። ቱሪስት ጎብኚ ወደ አንድ ገዳም ይሄድና መጎብኘት ይጀምራል። አንድ መነኮስ ቤት ይገባል። እየጎበኘ አንድ መነኮስ ቤት ይደርሳል። ከዚያስ ሲያይ ቤታቸውን አንዲት መደብ አለች፣ ሰሌን የተነጠፈባት መተኛቸው ናት። አንዲት ኩባያ አለች፣ ውሃ የሚጎነጩባት ናት። አንዲት ሳህን አለች፣ ንፍሮና መቁነን የሚቀበሉባት አንዲት አለች። ከዛስ ቤቱ ባዶ ነው፣ ምንም የለው። ቱሪስቱ ግራ ይገባውና ምን ብሎ ይጠይቃቸዋል? አባቴ ሆይ፣ አቤት።
ንብረት የት አለ ይላቸዋል። ቤቱን አይቶ የኔ አሉት መነኮሱ። አዎ ያንተ። የታል ንብረት? ቤትህ እኮ ባዶ ነው። የታል ንብረት አሉት። እሳቸው ጥቂት አሰቡና ልጄ አቤት፣ ያንተ ንብረት የት አለ አሉት። አጅሬ ምን ብሎ መለሰ? አባቴ እኔ እኮ እዚህ እናንተ ገዳም ቱሪስት ብቻ ነኝ አላቸው። አባታችን መለስ አረጉና ልጄ እኔም እዚህ ዓለም ላይ ምን ብቻ ነኝ? ምን ብቻ ነኝ? ቱሪስት ብቻ ነኝ። ስለዚህ ስሰበስብ አልኖርም፣ ለዚህም ስጋደል አልከርምም። ነፃ ነኝ። የያዘኝ ነገር የለም። ነፃ ነኝ። ምንም አልያዘኝም። ነፃ ነኝ። ነፍሴ ከፍ እያለች ትሄዳለች። ነፃ ነኝ። የበደልኩት በደል የለም። ነፃ ነኝ። ያፈናቀልኩት ሰው የለም። ነፃ ነኝ። ግፍ የሰራውበት እጅ የለኝም። ነፃ ነኝ። ቱሪስት ነኝ። ቱሪስት ነኝ። በጣም ንብረታችሁን ከወደዳችሁ አንድ መፍትሄ ሰጥቻችሁ ላብቅ። ገንዘባችሁን በጣም ትወዱታላችሁ፣ ንብረታችሁን በጣም ታፈቅሩታላችሁ። አንድ ነገር ልንገራችሁ ኦርቶዶክሳውያን፣ በጣም ንብረታችሁን ከወደዳችሁት፣ እስኪ ግፈኛ ጥያቄ ግን ይሆናል ልቶ እናንተ ምን በወጣችሁ እጃችሁን ሳስወጣችሁ ሙለው ምን በወጣችሁ? መልካም እሺ፣ ንብረታችሁን ገንዘባችሁን የምትወዱ እስኪ እጃችሁን አውጡልኝ። አትወዱም አይደለ? እናንተ መላእክት እናቴ እሺ አውርዱት። ግድ አላወጣችሁም፣ ግን አሁን ለዚህ እኮ ነው እኔ አላስወጣም ያልኩት ስለምንተዋወቅ። መልአከ ብርሃን ሰላማ የሚባሉ በዚህ በኢትዮጵያ ውስጥ ይኖሩ ነበር አሉ። መልአከ ብርሃን ማን አልኳቸው? እንደ ብፁዕ አቡነ ሰላማ በረከታቸው ይደርብንና እንደሳቸው ያለ ስም እና ገንዘባቸውን ደሃ ያበሉበታል። እየሰማችሁኝ ነው? የታመመ ይጎበኙበታል፣ የታረዘ ያለብሱበታል፣ የተጠማ ያጠጡበታል። ገንዘባቸውን ሰው ላይ ያውሉበታል። ኢትዮጵያንም እንደዚህ ሰው የሚሸት ያድርግልን በእውነት ሰው ላይ። ከዚያ ምን ሆኑ መሰላችሁ? ጓደኞቻቸው አንተ መልአከ ብርሃን፣ አቤት፣ ገንዘብህን እንዴት ብትጠላው ነው እንደዚህ የምትበትነው አሏቸው። ምን ስላረጉ ነው በተኑ ያሏቸው? ደሃ ስላበሉ፣ ደካሞችን ስለረዱ፣ እርቃናቸውን ያሉትን እራፊ ጨርቅ ስላለበሱ እንዴት ብትጠላው ነው ገንዘብህን እንደዚህ የምትበትነው አይሏቸው መሰላችሁ? መልአከ ብርሃን ምን አሉ መሰላችሁ? እዩ አሏቸው፣ እኔም ልጆቼም ኋላ ወደ ምን ሄድበት ቦታ ወደ ዘላለም መንግስት አስቀድሜ ገንዘቤን ብሰደው ጠላሁት ወይስ ወደድኩት አሏቸው አሉ። ገብቷችኋል? በድሆች ሆድ ውስጥ በድሆች እርቃን ላይ ወደ ሰማይ አስቀድሜ ሰድጄዋለሁ፣ በወደው ነው ብጠላው አይሏቸው መሰላችሁ? ንብረታቸውን በጣም የሚወዱ ሰዎች በድሆች ሆድ ውስጥ ለእግዚአብሔር መባ አድርገው ምጽዋታቸውን ያቀርባሉ። ወዴት ላኩት? ወደ ሰማይ። ከአክሲዮን በላይ አክሲዮን። እየሰማችሁኝ ነው? ከባንክ በላይ ባንክ። ሌቦች አጥርጥሰው ደርምሰው የማይወስዱት፣ ጀነራሎች ተጣልተው አገር ቢበተን የማይጠፋባችሁ ንብረት ጉድጓድ ቆፍረው ግድግዳ አፍርሰው የማይወሰድ ሀብት ወደ ሰማይ ላኩት። ተደጋገፉበት፣ ተበረታቱበት፣ ተጎራረሱበት፣ ተጋገዙበት፣ አትገዛገዙበት፣ ይሄን ዓለም ስሩበት። ወደ ሰማይ ላኩት። ምክንያቱም እንሞታለን። ግን የመጨረሻ ጥያቄ ይሁን። 46 ደቂቃ ሆኗል። የመጨረሻ ጥያቄ አደከምኳችሁ መቼም በጥያቄ ከፀሐዩ በላይ አይ አይደለም፣ ማወጋችን ነው እናቴ። ጨምር የመጨረሻ ጥያቄ፣ ለመሞት አቅዳችሁ ታውቃላችሁ? እቅድ አላችሁ? አሁን መስከረም ስለሆነ እኮ ነው ይህን ትምህርት ርዕስ ያደረኩት። አሁን በዚህ ዓመት ውስጥ ብሞትስ ብላችሁ እቅድ ይዛችኋል? ምን በወጣችሁ? ለመሞት ግን አቅዳችሁ ታውቃላችሁ? አቅዳችሁ አታውቁም አይደል? በእውነት እሺ፣ ሰይ እናንተ እኮ እውነተኞች ናችሁ። እድር የምትገቡት ግን ምን ሆናችሁ ነው? ምን አቅዳችሁ ነው? እስኪ እንነጋገር። የምር አቅዳችሁ ነው? አቅዳችሁ አይደለም እንዴ? ለምን እንወሻሻለን?
ለሞትም እናቅዳለን። ችግሩ ለሞት ብለን ንስሐ አንገባም እንጂ ለሞት ብለንማ አደር እናቋቁማለን። መጥፎ ነው እያልኩ እኮ አይደለም፣ በጣም ጥሩ ነው። እየሰማችሁኝ ነው? አደራችሁን እንሞታለን ብለን ግን ምን ብናረግ ንስሐ መግባት እሱ ነው እቅዳችን። ቆይ አንዳንድ የቢዝነስ ሰዎች አንዳንድ ሰዎች ኢንሹራንስ ትገባላችሁ አትገቡም? ድንገተኛ ለሚገጥሙ ነገሮች ኢንሹራንስ አላችሁ የላችሁም? አላችሁ አይደል? ሞት ድንገት ትመጣለች ይላል መጽሐፈ ሲራክ ምዕራፍ 5። ድንገት የምትመጣ ከሆነ ንስሐ የሚባል ኢንሹራንስ ያስፈልጋታል አያስፈልግም? ያስፈልጋል አያስፈልግም? ያስፈልጋታል። ስለዚህ ሟቾች ነን። መቼ እንደሚሆን አይታወቅም። አሁንም በኋላም ነገም ከነገ ወዲያም ሊሆን ይችላል። መቼ እንደሚሆን አይታወቅም። ክርስቶስ ወደኛ መምጣቱ አይደለም ዕለተ ምጽአት የሚባለው፣ የኛም ወደ ክርስቶስ መሄድ ነው ዕለተ ምጽአት የሚባለው። ስለዚህ ልንዘጋጅ ይገባናል። ዋናው ዓላማ ይሄ ነው። እየሰማችሁኝ ነው? ንስሐ አልገባችሁ ንስሐ ግቡ። ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው ይላል። ምን እንደሚመጣ እንደዚሁ ፀሐይ ተደብድባችሁ በክርስቶስ ፊት ልትባረሩ ትፈልጋላችሁ? አፋችሁን ቆጨችላ እስኪመስል ጾማችሁ ሂዱ ከኔ መባል ትፈልጋላችሁ? ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። ሲኦል ያሉ ወገኖቻችን፣ ሲኦል ያሉ ዘመዶቻችን 30 ደቂቃ ብቻ እግዚአብሔር ምድር ላይ እንዲኖሩ እድል ቢሰጣቸው ምን የሚያደርጉ ይመስሏችኋል? ልድገመው። 30 ደቂቃ ብቻ ሲኦል ያሉ ዘመዶቻችንን እዚህ ምድር ላይ እንዲኖሩ 30 ደቂቃ ብቻ እግዚአብሔር እድል ቢሰጣቸው ምን የሚያደርጉ ይመስላችኋል? እቁብ ይገባሉ? ኮንዶሚኒየም ይቆጥባሉ? ንስሐ ብቻ ነው የሚገቡት። 30 ዓመት ያለ ንስሐ ያለ መታረቅ በበደል ይኖር ቀን የተጨመረልን ፀሐይ ወጣልን ወዶ የታገሰው ወደሱ እንድንመለስ እኮ ነው። ከዚህ የበለጠ ምን አለ? አንድ እግዚአብሔር ቃል ሁሉንም ማሰሪያ አንድ እግዚአብሔር ቃል አንብቤ ጨርሳለሁ። የሉቃስ ወንጌል ምዕራፍ 12 ቁጥር 19 እንዲህ ይላል። ልብ ብላችሁ ስሙኝ፣ ቤት ስትገቡ አንብቡት። የሉቃስ ወንጌል ምዕራፍ 12 ቁጥር 19 አንድ ሰው እንዲህ አለ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ እያለ ይንጎራደድላችኋል። ጎተራው የሞላለት ፍሬው ያማረለት ጎተራው የጠበበው እንደገና አስፍቶ ለመስራት ያቀደው ሰው እዩት። አፍርሼ ሌላ እሰራለሁ። እሰይ ጥሩ ነው። እንኳን አፍርሰ ሰራ መልካም ነው። ደግሞ በጎተራ ይሞላለሁ። እሰይ ደስ ይላል። ውጣ ውረድ፣ ዳር ኳል፣ ውለድ፣ ክበድ፣ በጣም ደስ ይላል። ልፋ ሀብት አደርጅ መልካም ነው። ነፍሴን አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ እላታለሁ አለላችሁ። ይሄ ሰው እንዲህ ብሎ እንዳበቃ እግዚአብሔር ግን እንዲህ አለው። እሱ ነው ማንበብ የፈለኩት። እንዲህ አለው፣ አንተ ሰነፍ፣ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል። ይህስ የሰበሰብከው ለማን ይሆናል አይለው መሰላችሁ? ጎተራን ስለማፍረስ አቅድ፣ ትምህርት ስለመማር አቅድ፣ ሙሽራ ስለመሆን አቅጂ፣ ግን እንዳትረሺ ልትሞቺ ትችያለሽ። አንተ ሰነፍ በዚህች ሌሊት ልትሞት እኮ ትችላለህ አይለው መሰላችሁ? አያሳዝንም? እሱ ስለ ጎተራው ያስባል፣ ስለ መሰብሰቡ፣ ስለ ማከማቸቱ። ግንስ በእግዚአብሔር ቤት በሞት ታጭዶ ሊከማች እንደሚችል ግን ረስቶታል። እግዚአብሔር ምን አስታወሰው? ትቆረጣለህ፣ ትታጨዳለህ፣ ወደ እኔም ትከማቻለህ አይለው መሰላችሁ? እንዳትረሱ። ምን እንሆናለን? ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ይሄን አስታውሼ ጨክኜ አስታውሻችሁ በድዬ ከሆነ እግዚአብሔር ይቅር ይበለኝ፣ እንዳልበደልኩ ይሰማኛል። ግን እቺን እንኳን አስታውሱ እስኪ። ይቆየን።